እኛም የተማርንበት አሁንም ከዛ መላቀቅ ያቃተን የቋንቋ ማስተማሪያ መንገድ ወይም ይሄ ስነ ትምህርታዊ ችግራችን ሰዋሰው ተኮር ላይ ሰዋሰው ላይ ያተኮረ ነው። የቋንቋው ሕግ በማወቅ ላይ የተመሰረተ ነው። የዛሬዋ ኢራንና የኦማን ሱልጣኔት የወሽመጡን የባህር ክልል የሚጋሩ ሲሆን በታሪክ ሂደት ውስጥ ግን ኢራን ለወሽመጡ ያላት ቁርኝት ጥልቅና ፖለቲካዊ ትርጉሙ የላቀ ነው። ኢራን ይህንን መስመር እንደ ብሔራዊ ደህንነት ዋስትናና እንደ ዋና ዲፕሎማሲያዊ መደራደሪያ ካርድ ትጠቀምበታለች። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ሰላም ለእናንተ የሆኑ የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎችን እየመራሁ ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን በርካታ መረጃዎች እንድትከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። በሀገር አቀፍ ደረጃ በመደበኛ የትምህርት ስርዓት ውስጥ ተካተው የሚሰጡ የቋንቋ ትምህርቶች የተማሪዎችን የቋንቋ ችሎታ ከማሳደግ ይልቅ የቋንቋውን ሰዋሰው ወይም ምንነት ማሳወቅ ላይ ያተኮሩ መሆናቸው ተገልጿል። ተማሪዎች ተገደው እንዲማሩ መደረጋቸው የቋንቋ ችሎታቸው በሚፈለገው ደረጃ እንዲያድግ ማድረጉም ነው የተሰማው። ደምሰው ሽፈራው። በኢትዮጵያ ተማሪዎች ከመጀመሪያ ደረጃ ትምህርት ጀምሮ ለበርካታ ዓመታት የእንግሊዝኛ ቋንቋን እንደ አንድ የትምህርት አይነት ቢወስዱም በቋንቋው የተግባቦት የመናገርና የመጻፍ ብቃታቸው አሁንም አነስተኛ እንደሆነ ይነገራል። በአንጻሩ ተማሪዎች ከትምህርት ስርዓቱ ውጪ በ3 እና 6 ወራት አጫጭር ስልጠናዎች የተሻለ ለውጥን ያሳያሉ። ለዚህም በምክንያትነት ከሚጠቀሱት ነገሮች መካከል የትምህርት አሰጣጥ ዘዴው ላይ የሚታይ መሰረታዊ ልዩነት እንደሆነ ተገልጿል። በመደበኛው ትምህርት ውስጥ ትኩረቱ የቋንቋ ሳይንስ ወይንም የሰዋሰው ሕግጋትን በማወቅ ላይ ብቻ የተመሰረተ ሲሆን ይህ ደግሞ ስለ ቋንቋው ያለን ዕውቀት እንዲዳብር እንጂ በቋንቋው የመጠቀም አቅምን እንደማያሳድግ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ማዕከል ዋና ዳይሬክተር የሆኑት ተባባሪ ፕሮፌሰር ዮሐንስ አድጋ ያስረዳሉ። የቋንቋውን ሳይንስ ማስተማር ስለ ቋንቋው የሚኖራቸውን ዕውቀት ያዳብራል እንጂ በቋንቋው የመጠቀም አቅምን አያሳድግም። ተደጋግሞ እንደሚባለው እኛም የተማርንበት አሁንም ከዛ መላቀቅ ያቃተን የቋንቋ ማስተማሪያ መንገድ ወይም ይሄ ስነ ትምህርታዊ ችግራችን ሰዋሰው ተኮር ላይ ሰዋሰው ላይ ያተኮረ ነው። የቋንቋው ሕግ በማወቅ ላይ የተመሰረተ ነው። አንደኛ ስነ ትምህርታዊ አቅጣጫውን ወይም አግባቡን ፔዳጎጂካል አፕሮቹን በማስተካከልና ቋንቋውን እንዲያውቁ፣ እንዲጽፉበት፣ እንዲናገሩበት ማድረግ በሚያስችል ተግባቦታዊ ስልት ላይ በመመርኮዝ፣ ሁለተኛ ደግሞ በሚወጣበት ጊዜ ተማሪው በአብዛኛው በዛ ቋንቋ እንዲጠቀም ማድረግ በሚያስችል አጭር ስልጠና ላይ ግን ሰዎቹ እንደተባለው በአጭር ጊዜ ቋንቋውን ማስተር አድርገው ወይም አውቀውት ሊጠቀሙበት ይችላሉ። ከዛም ባለፈ ተማሪዎች ስለ ቋንቋው ጥቅም በሚገባ ሳይነገራቸውና ወደውት እንዲማሩ ከማድረግ ይልቅ በግዴታ እንዲማሩ ማድረግም የተማሪዎቹን የቋንቋ ችሎታ እንዳያድግ ከሚያደርጉ ምክንያቶች መካከል የሚጠቀስ ነው። ይህ አይነቱ ልምድ ደግሞ በተለይም ተጨማሪ የሀገር ውስጥ ቋንቋዎችን ለማስተማር በሚደረጉ እንቅስቃሴዎች ላይ የሚታይ እንደሆነ ተባባሪ ፕሮፌሰር ዮሐንስ አድጋ ይናገራሉ። በአንጻሩ ቋንቋ ከአእምሮ ስምምነት ጋር የተያያዘ በመሆኑ ተማሪው ትምህርቱን እንዲቀበል የፍቅርና የክብር መንገድን መከተል ይገባል ብለዋል። ቋንቋን ማስተማር በፍቅር ነው፣ በግዴታ አይደለም። ቋንቋ ማህበረሰባዊ ነው። ቋንቋ ሰው ነው፣ የሰው ሽታ ነው ያለው። ከሰው ጋር ስትኖር ነው ቋንቋን የምትለምደው። በግዴታ የምጭንበት አይደለም። አእምሮአዊ ነው። ቋንቋን ከአእምሮ ጋራ ስሙር ካልሆነ ማወቅ አይቻልም። ስለዚህ በጠበንጃ አፈሙዝ ቋንቋን ማስተማር አይቻልም፣ አይፈቅድም። አንድን አስተማሪ እንኳን የቋንቋን በጣም ውስብስብ መስተጋብር ያለውን ከስነ አእምሮ ጋር ውስብስብ መስተጋብር ያለው የቋንቋ ትምህርት ቀርቶ አንድን አስተማሪ በጠበንጃ አስተምር ማለት አይቻልም። ይገባ ይሆናል ክፍል ውስጥ ግን በጣም ውጤታማ ሆኖ አምራች ሆኖ ተማሪዎችን አስደስቶ አጥግቦ አርክቶ ሊያስተምር አይችልም። ስለዚህ ምን ማለት ነው? ሌላውም እንደዛ ነው። ግን ከመነሻው ይሄንን በግዴታ ተማር ከሚለው ይልቅ ቋንቋውን መማሩ የሚጠቅመው ለልጁ፣ ለወላጆቹ፣ በተለይ ደግሞ ለሚማረው ልጅ መሆኑን ግን በአግባቡ በፍቅርና በክብር መንገድ ያስፈልጋል።
ይህ አይነቱ በትምህርት ስርዓታችን ላይ ያለው ችግር ለረጅም ዓመታት የቀጠለ መሆኑን ያነሱት ተባባሪ ፕሮፌሰር ዮሐንስ አድገ በተለይም የቋንቋ ትምህርት ትኩረቱን ከሰዋሰው ጉዳዮች ይልቅ የቋንቋ ችሎታ ላይ ሊያተኩር እንደሚገባና ተማሪዎችም ለቋንቋው ቀና አመለካከት እንዲኖራቸው በማድረግ ለውጥ ማምጣት እንደሚቻል ጠቁመዋል። የዓለም እጅግ ወሳኝ የነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል በነበረው ጦርነት ሳቢያ በመዘጋቱ መላው የዓለም ሀገራት ውድ ዋጋ ከፍለዋል። ለመሆኑ ኢራን የሆርሙዝ ወሽመጥን እንዴት በቁጥጥሯ ስር ልታስገባው ቻለች? የሆርሙዝ ወሽመጥ የኢራን ቁጥጥርስ በዓለም አቀፉ የባህር ሕግ እንዴት ይታያል የሚለውን ተመልክተናል። ሙሴ ከበደ። በዓለማችን ላይ ካሉ እጅግ ጥቂትና ወሳኝ የባህር መተላለፊያዎች መካከል አንዱ ሳይሆን ዋነኛው እንደሆነ የሚነገርለት የአያሌ መንግስታት አይን ማረፊያ የኢኮኖሚክስ ሊቃውንት የጭንቀት ምንጭና የጂኦፖለቲካው የጦርነት አውድማ የሆነው የሆርሙዝ ወሽመጥ ዛሬም ድረስ የዓለምን ትኩረት እንደሳበ ይገኛል። ይህ መተላለፊያ በአንድ በኩል ከፋርስ ባህረ ሰላጤ በሌላ በኩል ደግሞ ከኦማን ባህርና ከህንድ ውቅያኖስ ጋር የሚያገናኝ ሲሆን የሰው ልጅ የስልጣኔ ታሪክ እንዲሁም የዘመናዊ ዓለም የኢንዱስትሪ እንቅስቃሴ የደም ስር ተደርጎ ይወሰዳል። የሆርሙዝ ወሽመጥ አስፈላጊነትን ስንረዳ በመጀመሪያ ወደ አእምሯችን የሚመጣው ነዳጅ ነው። ዛሬ ዓለም ለምትጠቀምበት የነዳጅ ፍጆታ ከ20 እስከ 30 በመቶ የሚሆነው የሚጓጓዘው በዚህ ጠባብ የባህር መስመር በኩል ነው። በየቀኑ ከ21 ሚሊዮን በርሜል በላይ ድፍድፍ ነዳጅ በዚህ ወሽመጥ በኩል ያልፋል። ይህ ማለት ደግሞ በዚህ መስመር ላይ የሚፈጠር ማንኛውም መጠነኛ መስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋን ሰማይ እንዲነካ የኢንዱስትሪ ምርቶችን እንዲያሽቆለቁሉና የዓለምን ኢኮኖሚ ወደ ድቀት እንዲያመራ የማድረግ አቅም አለው። ይህ ጠባብ መተላለፊያ በጠባቡ ቦታው ላይ 33 ኪሎ ሜትር ብቻ ስፋት ያለው ሲሆን መርከቦች የሚያልፉበት የባህር መስመር ደግሞ በእያንዳንዱ አቅጣጫ 3 ኪሎ ሜትር ብቻ ስፋት አለው። ይህ መጥበብ ነው እንግዲህ ለወሽመጡ ወታደራዊና ፖለቲካዊ ዋጋ የሰጠው። የሆርሙዝ ወሽመጥን ታሪካዊ ባለቤትነትን ስንመለከት ለዘመናት የፋርስ ማለትም የአሁኗ ኢራን ግዛቶች ይህንን መስመር እንደ ራሳቸው የጓሮ በር ሲመለከቱት ቆይቷል። በጥንት ዘመን የፋርስ ግዛት በነገሰበት ወቅትም ወሽመጡ ሙሉ በሙሉ በቁጥጥራቸው ስር ነበር። ሆኖም በ16ኛው ክፍለ ዘመን ፖርቹጋላውያን አካባቢውን በኃይል በመያዝ ለረጅም ጊዜ ተቆጣጥረውት ቆይተዋል። በኋላም በ17ኛው ክፍለ ዘመን እንግሊዞች ከፋርስ ንጉሳውያን ጋር በመተባበር ፖርቹጋሎችን ካስወጡ በኋላ የብሪታንያ ግዛት በአካባቢው ላይ ከፍተኛ ተጽዕኖ ማሳደር ጀመረ። የዛሬዋ ኢራንና የኦማን ሱልጣኔት የወሽመጡን የባህር ክልል የሚጋሩ ሲሆን በታሪክ ሂደት ውስጥ ግን ኢራን ለወሽመጡ ያላት ቁርኝት ጥልቅና ፖለቲካዊ ትርጉሙ የላቀ ነው። ኢራን ይህንን መስመር እንደ ብሔራዊ ደህንነቷ ዋስትናና እንደ ዋና ዲፕሎማሲያዊ መደራደሪያ ካርድ ትጠቀምበታለች። ኢራን የሆርሙዝ ወሽመጥን እንዴት በቁጥጥሯ ስር ልታስገባው ቻለች የሚለው ጥያቄ የጂኦግራፊ እንዲሁም የወታደራዊ ስትራቴጂ ድምር ውጤት ነው። ኢራን በወሽመጡ ሰሜናዊ ክፍል ረጅም የባህር ዳርቻ አላት። ከዚህም በተጨማሪ በወሽመጡ መግቢያና መውጫ ላይ ያሉትን እንደ ሆርሙዝ፣ ቄሽምና ካርግ ያሉ ስትራቴጂክ ደሴቶችን በቁጥጥሯ ስር ማድረጓ ወታደራዊ የበላይነትን ሰጥቷታል። በተለይም ከ1979 የኢራን አብዮት በኋላ የኢራን እስላማዊ አብዮታዊ ጥበቃ የባህር ኃይል በወሽመጡ ላይ ከፍተኛ ጥበቃና ቁጥጥር ማድረግ ጀመረ። ኢራንም በአካባቢው ያላትን ተጽዕኖ ለማሳደግ አሲሜትሪክ ዋርፌር ወይም ሚዛኑን ያልጠበቀ የጦርነት ስልትን ትጠቀማለች። ይህ ማለትም ግዙፍ የጦር መርከቦችን ከመጠቀም ይልቅ በፍጥነት የሚንቀሳቀሱ ትናንሽ ጀልባዎችን፣ የባህር ውስጥ ፈንጂዎችን እንዲሁም ከባህር ዳርቻ የሚተኮሱ ሚሳይሎችን በመጠቀም ማንኛውንም ታላቅ የባህር ኃይል ስጋት ላይ የመጣል አቅም ገንብታለች። በዚህ ምክንያት ኢራን በወሽመጥ ውስጥ የሚንቀሳቀሱ መርከቦችን የመፈተሽ የመቆጣጠርና ካስፈለገም የመዝጋት አቅም እንዳላት በተደጋጋሚ ለዓለም አሳይታለች። ይህ የኢራን ቁጥጥርና ተደጋጋሚ የወሽመጡን ዘጋለው ዛቻም ከዓለም አቀፉ የባህር ሕግ ጋር እንዴት ይጋጫል የሚለው ጥያቄም የሕግ ባለሙያዎች ክርክር ነው። እንደ አውሮፓውያን አቆጣጠር በ1982 የወጣው የተባበሩት መንግስታት የባህር ሕግ ስምምነት የማቋረጥ መብት የሚል መርህን ያስቀምጣል። ይህ መርህ እንደሚለው አንድ የባህር መተላለፊያ በሁለት ሀገራት የባህር ክልል ውስጥ ቢሆንም እንኳ መተላለፊያው ለዓለም አቀፍ ንግድ ወሳኝ እስከሆነ ድረስ መርከቦች ያለምን መሰናክል የማለፍ መብት አላቸው። ነገር ግን ኢራን ይህን ድንጋጌ ሙሉ በሙሉ አትቀበለውም። ኢራን ከምትከራከረው ሰላማዊ ማለፍ በሚለው መርህ ነው። ይህ ማለት ደግሞ የአንድን ሀገር ደህንነትና ሰላም የማይረብሽ መርከብ ብቻ እንዲያልፍ ይፈቀዳል የሚል ትርጉም አለው። ኢራንም የ1982ቱን ስምምነት ብትፈርምም እስካሁን ድረስ በፓርላማ አላጸደቀችውም። ስለዚህም ራሷን በሕጉ ተገዥ አድርጋ አትቆጥረውም። በዚህ ምክንያት የአሜሪካና የሌሎች ምዕራባውያን የጦር መርከቦች በወሽመጡ በኩል ሲያልፉ ኢራን እንደ ሉዓላዊነት ጥሰት በመቁጠርም ትንኮሳዎችን ታደርጋለች። ይህ የሕግ ሽኩቻ በወሽመጡ ላይ ዘላቂ ውጥረት እንዲነግስ አድርጓል። አሁን ደግሞ የሆርሙዝ ወሽመጥ መዘጋት ለዓለም ብቻ ሳይሆን በተለይ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት የሕልውና ጉዳይ ሆኗል።
በእርግጥ በአሜሪካና በኢራን መካከል በተደረሰው ስምምነት መሰረት የሆርሙዝ ወሽመጥ መከፈቱ የተነገረ ቢሆንም የወሽመጡ መዘጋት በዓለም የነዳጅ ገበያ ላይ እጅግ ከፍተኛ መስተጓጎልን ፈጥሯል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የጅቡቲ ወደቦችና ነጻ የንግድ ቀጠና ባለስልጣን የጅቡቲ መንግስት በታጁራ ወደብ ላይ ለኢትዮጵያ ያቀረበውን የ60 በመቶ የባለቤትነት ድርሻ ኢትዮጵያ ውድቅ ማድረጓን አስታውቋል። አቅርቦቱን ያልተቀበለችው ከወደብ ድርሻው በተጨማሪ የባህር በር መተላለፊያ ኮሪደር እንዲሰጣት በመጠየቋ መሆኑም ተነግሯል። የባለስልጣኑ ሊቀመንበር አቡበከር ኦማር ሃዲ ጅቡቲ ለኢትዮጵያ ንግድ የወደብ አገልግሎቶችን ለማቅረብና አብሮ ለመስራት አሁንም ክፍት መሆኗን ገልጸዋል። ሆኖም የኮሪደር ጥያቄው ድርድሩን እንዳስተጓጎለው አመላክተዋል። የጅቡቲው አቅርቦት ልዩ መብትን ሊያካትት በሚችለው የኢትዮጵያ የኮሪደር ጥያቄ ምክንያት ስምምነት ላይ አልተደረሰም ሲልም ካፒታል ዘግቧል። የኢትዮጵያ መንግስት በጉዳዩ ዙሪያ ይህ ዜና እስከተጠናቀረበት ጊዜ ድረስ አስተያየቱን አልገለጸም። የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት እየሆነ ነው ሲል የውሃና ኢነርጂ ሚኒስቴር አስታውቋል። በመሆኑም ማህበረሰቡ የመሰረተ ልማት ሀብቱን በባለቤትነት ስሜት ሊጠብቅ እንደሚገባ የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ አሳስበዋል። በሀገሪቱ የሚገኙ የመሰረተ ልማት አውታሮችን በጸጥታ ኃይል ብቻ መጠበቅ የማይቻል መሆኑንም አክለዋል። የኤሌክትሪክ መጥፋት በሰው ሕይወት ጭምር ከፍተኛ ጉዳት የሚያደርስ በመሆኑ ግለሰቦች ለርካሽ ጥቅም ሲሉ የሚፈጽሙትን ሌብነት ህብረተሰቡ በንቃት ሊከላከል እንደሚገባ አሳስበዋል። መንግስት ያለውን የኤሌክትሪክ ኃይል በፍትሐዊነት ተደራሽ ለማድረግና ለኃይል መቆራረጥ ምክንያት የሚሆኑ ያረጁ መስመሮችን የማዘመን ስራዎችን እያከናወነ መሆኑንም ገልጸዋል። ኢትዮጵያ ከአፍሪካ ኤክስፖርት ኢምፖርት ባንክ ጋር ያላትን ትብብር ማጠናከር በምትችልበት ሁኔታ ላይ ምክክር ማድረጉን ገንዘብ ሚኒስቴር አስታውቋል። ሚኒስቴሩ በማህበራዊ ትስስር ገጹ ላይ ባወጣው መረጃ አፍሪካ በኢኮኖሚ ራሷን ለመቻል የያዘችው የአጭርና የረዥም ጊዜ ፕሮግራሞች ለወቅታዊ የዓለም ቀውስ የተቀናጀ ምላሽ ለመስጠት እንዲሁም ትብብርን ማጠናከር በሚቻልበት ሁኔታ ላይ መምከራቸውን ገልጿል። በተጨማሪም በውይይቱ ቀጠናዊ ትብብር የሚጠናከርበት፣ አህጉራዊ የንግድ ግንኙነት የሚሰፋበት እንዲሁም የአፍሪካን የፋይናንስ አቅም ለማንቀሳቀስ ስለሚቻልበት ሁኔታ ትኩረት ማድረጋቸውን አመላክቷል። በአጠቃላይ ሁለቱም ወገኖች ቅድሚያ በሚሰጣቸው ኢኒሼቲቮችና ራስን መቻል በሚለው የአፍሪካ ራዕይ ላይ ተቀራርበው ለመስራት ከስምምነት መድረሳቸው ተጠቁሟል። በሰሜን ምስራቅ ናይጄሪያ ዮቤ ግዛት ውስጥ የሀገሪቱ ወታደራዊ አውሮፕላኖች በቦኮ ሐራም አማጽያን ላይ በሰነዘሩት ጥቃት በርካታ ሰዎች መገደላቸውን የአካባቢው ነዋሪዎችና አምነስቲ ኢንተርናሽናል አስታወቁ። አምነስቲ ኢንተርናሽናል በማህበራዊ ትስስር ገጹ ባሰፈረው መረጃ ከ100 በላይ ሰዎች ሲሞቱ 35 የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል ብሏል። በአንጻሩ የአካባቢው መሪዎች የሟቾችና የቆሰሉትን ሰዎች ቁጥር 200 እንደሆነ ገልጸዋል። የናይጄሪያ ጦር እስካሁን ለቀረበለት ጥያቄ ምላሽ አልሰጠም። ግጭቱ በዋናነት በሰሜን ምስራቅ አካባቢዎች ላይ ያተኮረ ቢሆንም የአይኤስ ቅርንጫፍ የሆነውና በምዕራብ ናይጄሪያ የሚንቀሳቀሱ ታጣቂዎች መንደሮችን በማጥቃትና ዝርፊያዎችን በመፈጸም ቀውሱን አባብሰዋል ሲልም ተነግሯል። ይህ የቅርብ ጊዜ ጥቃትም በንጹሐን ዜጎች ላይ የደረሰውን ከፍተኛ ጉዳት ዳግም አሳይቷል ሲል አፍሪካ ኒውስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቶሊክ ቤተክርስቲያን መሪ በሆኑት ርዕሰ ሊቃነ ጳጳሳት ሊዮ ላይ ትችት ሰንዝረዋል። ፕሬዝዳንቱ በአሜሪካ የተወለዱትን ጳጳስ ጥሩ ስራ እየሰሩ አይደለም፣ እንዲሁም እጅግ ሊበራል ሰው ናቸው ሲሉ ወቅሰዋቸዋል። ትራምፕ ራሳቸውን ከኢየሱስ ክርስቶስ ጋር የሚያመሳስል ምስል በማጋራት በጦር አውሮፕላኖች ፈውስ የሚሰጥ መሲህ ነኝ ሲሉ አዲስ ውዝግብ ቀስቅሰዋል። በዚህ ብቻ ያልተገደቡት ፕሬዝዳንቱ በተለየ ረጅም መልእክታቸው ጳጳሱን በወንጀል ላይ ያላቸው አቋም ልል ነው፣ እንዲሁም ለአሜሪካ የውጭ ጉዳይ ፖሊሲ የማይመቹ ናቸው ሲሉ በከፍተኛ ሁኔታ ተችተዋቸዋል። በፕሬዝዳንቱና በጳጳሱ መካከል የተቀሰቀሰው ፍጥጫ በሆርሙዝ ሰርጥ ያንዣበበው ስጋት ይበልጥ አባብሶታል። በፓኪስታን ሲደረግ የነበረው የተኩስ አቁም ድርድር ያለ ስምምነት መጠናቀቁን ተከትሎ ትራምፕ የሆርሙዝ ሰርጥን በኃይል ለመቆጣጠር ማቀዳቸውን መግለጻቸውም ይታወሳል። ዘገባው የዘጋርዲያን ነው።
በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።